والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تساءلون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كلام الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. أيها المسلمون عباد الله، يا الله سبحانه وتعالى فقادك هنا الله سبحانه وتعالى ምርጥ ካላቸውና ከመረጣቸው ሰዎች بعد الأنبياء እጅግ ልዩ ከሆኑትና የአላሁ ስብሓንሁ ወተዓላ ደግ ባሪያ የሆኑትን አቡበክር ሲዲቅ ረዲየላሁ ተዓላ የእሳቸውን አንዳንድ ነገር ዳስሳለሁ በአላህ ስብሓንሁ ወተዓላ ፍቃድ። ምን ይላሉ አህለል ዒልም? ما حملت الإبل رجلا بعد الأنبياء والمرسلين خيرا منه. ግመሎች ከነቢያትና ከሙርሰሎች በኋላ እንደ አቡበክር ሲዲቅ ያለ ጋልቧቸው ተሸክመው አያውቁም ይላሉ። የአቡበክር ሲዲቅ ታሪክ ከአጽናፍ አጽናፍ የተዳረሰ የሆነ እጅግ ልዩ የሆነ ሰው ነው። አላሁ ስብሓንሁ ወተዓላ ያደለው የታላላቆች ታላቅ ያደረገው ከነቢያትና ከሙርሰሎች በኋላ ከሰው ልጆች እጅግ እንቁ የሆነው ታላቁ አቡበክር ሲዲቅ ረዲየላሁ ተዓላ የሙስሊሞች የመጀመሪያው ኸሊፋ የነብዩ አለይሂ ሰላቱ ወሰላም ለነብዩ አለይሂ ሰላቱ ወሰላም በነፍሱም በገንዘቡም በቤተሰቡም ለዚህ ዳዕዋ የቆመ የሆነው አቡበክር ሲዲቅ ረዲየላሁ ተዓላ። ሙሉ ስማቸውን ስንመለከት የአቡበክር ሲዲቅ ስም አብዱላህ ይባላል። ሌላ አቲቅ የሚል አለ። ነቢዩ ዓለይሂ ሰላቱ ወሰላም አንተ አቲቁላህ ሚነን ናር ብለውታል። ከማ ፊ ሪዋየት ትርሚዚ ረሒመሁላህ አቲቅ ብለውታል። እንደ ቅጽል ስም ይዘዋል። አብዱላህ ብን ዑስማን ይባላል ወይም አቲቅ ብን ዑስማን ማለት ነው። ብን ዓሚር ብን ዓምር ብን ከዕብ ብን ሰዕድ ብን ተይም ابن مرة ابن كعب ابن لؤي القرشي التيمي رضي الله تعالى عنه. እንግዲህ ከነቢዩ ዓለይሂ ሰላቱ ወሰላም ጋር በሙረት ብኑ ከዕብ ላይ ይገናኛሉ። የዘር ሐረጋቸው ማለት ነው። ዋና የዘር ግንዱ ሐረጉ ቁረሺይ ከሚባለው የመጣ ነው። ተይም የሚለው ደግሞ የዛው ሐረግ ነው። ዋናው ቁረሺ ነው እና አቡበክር ሲዲቅ ረዲየላሁ ተዓላ አላህ ይወደድላቸውና እኒህ ታላቅ ሰሃቢ
የተወለዱት መካ እንደ ኢትዮጵያ አቆጣጠር በ573 ነው የተወለዱት። በ573 ተወለዱ። በ634 እንደ ኢትዮጵያ አቆጣጠር ይህን ዓለም በሞት ተለዩ። እንደ ሂጅራ አቆጣጠር በ13 ነው የሞቱት ማለት ነው። ከሂጅራ በፊት 50 ዓመታት ያክል ቆይተዋል። አቡበክር ሲዲቅ ረዲየላሁ ተዓላ የተወለዱበት ዓመት ዓመል ፊል በመባል የሚታወቀው አለ። የዝሆኑ ዓመት በመባል የሚታወቀው ነብዩ የተወለዱበት ዓመት። ከዛም በኋላ 2 ዓመት ተኩል ከኖሩ በኋላ ነፍሳቸው ሞቱ። ከዓመል ፊል በ2 ዓመት ከ6 ወር ከብሎች ደግሞ 3 ዓመት ይላሉ። ከዝሆኑ ዓመት ከሚባለው በኋላ በ3ኛው ዓመት ነው የተወለዱት ይላሉ። ለማንኛውም አቡበክር ሲዲቅ أصغر من النبي صلى الله عليه وسلم ب3 سنوات أو ب2 6 أشهر معناته ከ2 ዓመት ከ6 ወር ወይም 3 ዓመት ያክል ያጋጣሚ ከነብዩ አለይሂ ሰላቱ ወሰለም በእድሜ ያንሳል። ለዚህም ነው ነብዩ አለይሂ ሰላቱ ወሰለም ከሞቱ በኋላ ኸሊፋ ሆነው 2 ዓመት ምናምን ያክል አካባቢ ኖረዋል። በ63 ዓመታቸው ነው አቡበክር ሲዲቅን የሞቱ። አቡበክር ሲዲቅ በእስልምና عند أهل السنة والجماعة ታላቅ አክብሮትና ቦታ ይሰጣቸዋል። عند أهل السنة والجماعة أهل السنة والجماعة የሚለው እንዴት ጥቅል ተጠቅመውት ነው። ያው ሱብሂንም ያካትታል ማለት ነው። በእንትን አቡበክር በመቀበል በኸሊፋነት ደረጃ ከሌሎች አንፃር አይተውት ነው። ኢባድያ የሚባሉትም የአቡበክርን ታላቅነት ይቀበላል። ከذلك ድሩዝ የሚባሉትም ጭፍራዎች እንደዚሁ ومن الشيعة شيعة الزيدية የሚባሉትም ሸዓቶች አቡበክርን ተብጅል እናደርጋለን ይላሉ። ለማንኛውም ማለት ነው። ስለዚህ አቡበክር ሲዲቅ ረዲየላሁ ተዓላ አላህ ይወደድላቸውና እኒህ ታላቅ የረሱል ሷሐቢይ የሙስሊሞች የመጀመሪያው ኸሊፋ ታላቅ የሆነ ማዕረግ አላቸው። ሰይዱ ሲዲቂን ናቸው። የሲዲቆች ዋና መሪ ወኸይሩ ሷሊሒን በዕደል አንቢያ ከነቢያት በኋላ የሷሊሆች ሁሉ ግንባር ቀደም ቁንጮ ናቸው። አቡበክር ሲዲቅ አፍضሉ አስሓቢ ረሱልላህ ሰለላሁ ዐለይሂ ወሰለም ከረሱል ሷሐቢዮች አሁንም ግንባር ቀደም የሚሰጣቸው ናቸው። ወአዕለሙሁም ወአሽረፉሁም በዕልም ደረጃ አቡበክር ሲዲቅ የሚወዳደራቸው የለም። በልቅናም ከሳቸው የሚቀርብ የለም። የሚገርመው ለሚሽረብ الخمر في جاهلية በጃሂልያ እንኳን ዘመን ሆነው አስካሪ መጠጥ ጠጥተው አያውቁም። አቡበክር ሲዲቅ አይሻ እንደውም እኔ በጣም እቀየማለሁ ትላለች። አቡበክር በኢስላም በጃሂልያ ጊዜ ሽዕር ብሏል ወይም ደግሞ መጠጥ ጠጥቷል ለሚለው ይውለት ነው የምትለው። ስለዚህ አቡበክር ሲዲቅ መጠጥ ጠጥተው አያውቁም፣ ቀምሰውም አያውቁም። እንደውም አንዳንድ የታሪክ ምሁራኖች ይችላሉ አቡበክር ሲዲቅ በጃሂልያ ጊዜ መጠጥ ያልጠጡበት ለምንድን ነው ሲሏቸው ከለታት አንድ ቀን እየተንቀሳቀሱ እያለ የሆነ መጠጥ የጠጣ ሰው በሰገራ ሲጫወት አዩት ይባላል። እንደዚህ ነው እንዳበቀ ይሄ የሚያረክስ ነገር ነው። እዚህም ይሁት ከልዓን አሁን ከአቡበክር ሲዲቅ ስለመጠጥ በተመለከተ እንዲህ ይባላል። አቡበክር ሲዲቅ هل شربت الخمر እንደው ኸምር ጠጥተህ ታውቃለህ እንዳሏቸው በጃሂልያ በጽልመቱ ዘመን قبل الإسلام ማለት ነው ከእስልምና በፊት فقال أعوذ بالله أعوذ بالله الله ተጠበቃለሁ ከአስካሪ መጠጥ አለ። فقيل ولما ለምንድን ነው ያልጠጣኸውና እንደዚህ أعوذ بالله ያልከው የሰጠጠ ለምንድን ነው ሲሏቸው قال كنت أصون عرضي ومروءتي ክብሬን የምጠብቅ ሰው የክብሬ ባለቤት ነኝ አለ። እኔ ክብሬን የምጠብቅ ነኝ። قال من شرب الخمر كان مضيعا لعرضه ومروءته መጠጥ የሚጠጣ ሰው ክብር የለው፣ ራሱን ይጥላል፣ ሚስጥሩን ያወጣል። በየቱቦኑ እየወደቀ የሚገኝ ከውሻ ጋር ሲጫወት ማለት ነው። እንግዲህ እንደሚታወቀው በአሁኑ ሰዓት እንደምንመለከተው ማለት ነው። መጠጥ የሚጠጣ ሰው ክብር የለው፣ በተፈጥሯቸው ክብር ያሳጣል፣ ማንነትን ያረክሳል የሚለው ነገር ስላለ ውስጣቸው እኔ መጠጥ አልጠጣም ነበር። ለማንኛውም አቡበክር ሲዲቅ ረዲየላሁ ተዓላ በተፈጥሯቸው የነበሩ ታላቅ ሰው ነበሩ።
እስልምና ውስጥ ከመጡ በኋላ قبل الإسلام መጠጥን ጠጥተው አያውቁም። ولم يسجد لصنم قط አንድ ቀን ለጣዖት ስጁድ አድርገው አያውቁም። አንድ ቀን ለጣዖት ስጁድ አድርገው አያውቁም። አቡበክር ሲዲቅ قبل الإسلام ከእስልምና ፊት ማለት ነው። አንቺ በጃሂል ولما بعث الله رسوله محمد صلى الله عليه وسلم كان أول من آمن به من الرجال نبي عليه الصلاة والسلام كتلاف بهالا يمجمر آمن من الأحرار ما نبر أبو بكر الصديق من الرجال أبو بكر الصديق ما يمجمر آمن وصدقه بما جاء به من ربه وسمي الصديق لزيمنا الصديق أبو بكر الصديق يمنبال صدق النبي صلى الله عليه وسلم نبي عليه الصلاة والسلام ከልባቸው ተቀብለዋል። ስለዚህ አቡበክር ሲዲቅ ኸምርም ጠጥተው አያውቁም በጃሂልያ وكذلك لم يسجد لصنم قط سجودም አድርገው አያውቁም። እንደውም ከለታት አንድ ቀን ይላሉ አቡ ቀሐፋ አባቴ ወደ ሆነ ቦታ ይዞኝ ሄደ ከሄደ በኋላ የሆነ ጣዖት አለበት አካባቢ وهذا إلهك ይሄ ነው ጌታህ አለ እና ወጣ ሲል ቀረብ ብዬ እንደው እርቦኛል ታበላኛለህ አለ ታለብሰኛለህ አለ እዛ ነው እንደና ስትቋጥና አናቱ ላይ አላህ ሱብሓነሁ ወተዓላ ያው ከእንትን አላህ እየሰጣቸውና ልዩ የሆነ መገለጫቸው አቡበክር ሲዲቅ እንግዲህ በጃሂልያ በጽልመት ዘመን የዛን ሰዓት መጠጣለት ولم يسجد لصنم قط ይላል እና አቡበክር ስማቸው አቡበክር ብለን ነው የምናውቃቸው አቡበክር እንላለን ስማቸው ማለት አብዱላህ ብን ዑስማን ብን ዓሚር ብን ዓምር ብለን ነው የምንሄደው አብዱላህ ሌላኛው ስም عتيق لأن النبي صلى الله عليه وسلم هذا عتيق الله من النار ብለዋል ነብዩ አለይሂ ሰላቱ ወሰለም ابن معين عتيق የተባሉበት አቡበክር ለቀቡሁ عتيق ነው لأن وجهه كان جميلا አቡበክር በጣም ያምሩ ነበር ፊታቸው عتيق ያሏቸው አረቦች عتيق ይሉታል በጣም የሚያምር በጣም ውብ የሆነ ለዛ ነው እንጂ ስሙ አብዱላህ ነው ነገር ግን عتيق የሚለው በስፋት ይታወቃል ብለው የመጡበት ሁኔታ አለ በሐዲስም የተቀመጠ يا أبو بكر وكذا قال الليث بن سعد هنا وقال غيره ابن معين في تاريخه ሌሎችም ابن عساكر تاريخ دمشق ላይ ይሄንን ያመጣል أبو بكر الصديق رضي الله تعالى عنه كان أعلم قريش بأنسابها በዘር በኩል እንደ أبو بكر الصديق ዘርን ቁጥሩ መዝዶ የሚያውቅ ማንም የለም أبو بكر أعلم ነው ብለዋል ነብዩ عليه الصلاة والسلام ራሳቸው መላእክተኛው ናቸው እንደውም ከለታት አንድ ቀን አይሻ فيما أخرجه مسلم والبيهقي በተናገሩት እንደተራለ ነብዩ عليه الصلاة والسلام አለ ወጁ ቁረይሾችን እስኪ ተናገራቸው ስደባቸው በግድ ቁረይሾች ላይ فإنه أشد عليهم من رشق النبل የቀስት ዝናብ ከምታወርድባቸው አንድ ስንኝ ታንበረከካቸዋለች አንድ ግጥም ትረብሻቸዋለች እንደው ነብለ ከዛ ከምታጣድፋቸው ግጥም የግጥም ስድብ በጣም ምን ይላቸዋል ይጎዳቸዋል በጣም አሉና እሱ ሐዲስ ውስጥ እንዲህ ይላል وفي لا تعجل አትቸኩል فإن أبا بكر أعلم قريش بأنسابها أبو بكر الصديق ከቁረይሾች የዘር ሐረግን መዝዞ በማወቅ ተወዳዳሪ የለውም ማለት ማን ነብዩ አለይሂ ሰላቱ ወሰለም አቡ በክር ወደ ገጽታው ስንመጣ ወደ ገጽታቸው ወደ ሰውን ተክለ ሰውነታቸው ስንመጣ كما في سير أعلام النبلاء لإمام الذهبي رحمه الله እንዲህ ይላል كان أبيضا ነጭ ሰውነታቸው በጣም ቀላቱ ወደ ንጻት ወሰደው ማለት ነው ነጭ ነበር ነሒፈን ሰውነታቸው ቀድረ ቀላል ናቸው ከሳ ያሉ ማለት ነው خفيف العريضين ይህሲማቸው በዚህና በዚህ በኩል ያለው ሳሳ ያለ ጺም ያላቸው ነበሩ ፊታቸው የአቡበክር ሲዲቅ ፊት ወዛማ በጣም ያብረቀረቀ غائر العينين ሁለት አይናቸው ገባገባ ያለ ናቲ الجبهة እንትናቸው ደግሞ ግንባራቸው ወጣ ያለ ነበር يخبر شيبه
بالحنة ስማቸውን የነን ሸበታቸውን حنا ይቀቡ ነበር ይላል ማንንም ማለት ነው አቡበክር ሲዲቅ أخرج الطبراني في المعجم الكبير ይሄንን አምጥተውታል እና አቡበክር ሲዲቅ أول من آمن من الرجال ከወንዶች የመጀመሪያ ያመነ በነብዩ አለይሂ ሰላቱ ወሰለም ያመነ የመጀመሪያው ሰው ነው አሉ አቡበክር ሲዲቅ ረዲየላሁ ተዓላ እንደውም ዙህሪ የሚሉት አላቸው ካነ አቡበክር አብየض አስፈራ ለطيفا እንደው ነፃ ያለ መልኩ ደስ የሚል የሚያምር ነበሩ አቡበክር ሲዲቅ ረዲየላሁ ተዓላ ለطيفا ቀድረ ቀላል ናቸው ቀጠን ያሉ ናቸው እንደውም ይሄ ጉራኳና ጉራኳቸው ከሳ ያለ ቀጠን ያሉ ናቸው ለየትቡቱ ኢዛሩ አላወሪከ ሽርጣቸው ይሽርኩባቸው ነበር ሽርጣቸው ወደታች ይወርድ ይንሸራተት ነበር أبو بكر الصديق رضي الله عنه أخرجه ابن عساكر في تاريخ دمشق أبو بكر الصديق نبي عليه الصلاة والسلام بزو سلا أبو بكر الصديق كما لتاتشو قا عندي يتوسطنش نقل للنال من أبو بكر الصديق إسلام اندت تقبلوا نبي عليه الصلاة والسلام اندبلوا عجساتشوان ما نفعني مال أبي بكر የአቡ በክር ንብረት እንደጠቀመኝ ምንም አይነት ገንዘብ ጠቅሞኝ አያውቅም እንደ አቡ በክር ገንዘብ የጠቀመኝ ነገር የለም ማለት ነብዩ አለይሂ ሰላቱ ወሰለም አጅም ነው አቡ በክር ሲዲቅ በነፍሳቸው ዋሰ ነብዩ ሰለላሁ ዐለይሂ ወሰለም በማለ ወአህሊ ወነፍሲ በቤተሰባቸው በገንዘባቸው በራሳቸው በነፍሳቸው አሳልፈው በመስጠት ነብዩና አለይሂ ሰላቱ ወሰለም ከጎናቸው ቆመው ነበር ይሄንን ይሉናል ብዙዎች ሲናገሩ ማለት ነው ለዚህም ነብዩ አለይሂ ሰላቱ ወሰለም ስለ አቡ በክር ብዙ ያሉታል አخرجه احمد وابن ماجه والترمذي حسن غريب ይሉታል ይሄን ማለት ነው ነብዩ አለይሂ ሰላቱ ወሰለም ስለ አቡ በክር የተናገሯቸውና የአቡ በክር መለያ ከተባሉት አንዳንድ አለፍ አለፍ ይያሉ ላጣቅስላችሁ ففي صحيح البخاري من حديث انس ان النبي صلى الله عليه وسلم صعد احدا وأبو بكر وعمر وعثمان كلታት አንድ ቀን ቡኻሪ ናቸው የዘገቡ አነስ ናቸው የሐዲሱ ባለቤት ነብዩ አለይሂ ሰላቱ ወሰለም አቡ በክር ዑመር ዑስማን አራታቸው ኡሁድ ተራራ ላይ ጋራው ላይ ወጡ ልክ እንደወጡ ፈረጀፈ ቢህ ተራራው ተንቀጠቀጠ ተራራው ሲንቀጠቀጥ ፈቃል መላእክተኛው እንዳሉ እስቡት ዑሁድ أنت عهود ترقاق أنجي فإنما عليك نبي وصديق وشهدان ألا هلا يالوكو يا الله نبي صديق ولكتو سمعتاتو تناتيالو نبيوس راساتو صديق أبو بكر ولكتو شهيد التبالو دمو عمرنا عثمان سونا يقدراتو النزهن لا يقبال ترقاق تلك ما يتشكل يا ነብዩ አለይሂ ሰላቱ ወሰለም አቡበክር ዑመር ዑስማን ለዘነው ተንቀጠቀጠ ነብዩ አለይሂ ሰላቱ ወሰለም ረጋበን ረሱል አለይሂ ሰላቱ ወሰለም አሁንም ففي صحيح ቡኻሪ ላይ እንደዚሁ የተነገራል እንግዲህ የአቡበክር ታላቅነት እግር መንገድ የዑመርንም የዑስማንንም አየ ወደዚህ እንመጣበታለን ኢንሻአላህ ይነሳል نبي عليه الصلاة والسلام من حديث أبي الدرداء كأبو الدرداء بالتياز حادث نبي عليه الصلاة والسلام سلا أبو بكر يتناقرت عنه قال رسول الله صلى الله عليه وسلم أبو بكر اندها عندنا أبو الدرداء نبي عليه الصلاة والسلام اندها الوار إن الله بعثني إليكم إهنن يتناقروا بها قاتم يالله أبو بكر عمر مكاكل يتبتر لنا إن መጀመሪያ ዑመርን አስቆጥቶ ነበር ማን አቡ በክር እንደተቆጣ ዑመር አረ ይቅር በለኝ በቃ አጥፍቻለሁ ዑመር አረ አጥፍቻለሁ በቃ አጥፍቻለሁ እያላቸው ዑመር ዝም ብለው ሄዱ ግብታውና ግቢ ውስጥ በሩን አቡ በክር ፊት ላይ ዝግት አደረጉባቸው አቡ በክር ዑመርን አይደለም ተቀየሙ ግን ደንግጧል ወንድሜን አስቀየምኩ ብሎ ቀጥ ብለው ነብዩ ጋር ሄዱ ሲሄዱ በጣም እንትን ብሎ የሰው ፊቱ ቀየረ የሆነ ያጋጠመው ነገር አለ ነብዩ አለይሂ ሰላም መጨረሻ ላይ መጥቶ
እንደ ዑመርን እንኳን አስቀየሙ እንደዚህ እንደዛት ጌም ላይ ዘጋውና ሲሏቸው ነብዩ እንደው ለማን ብለው ተቆጡ አቡበክር ሲቆጡ እኔ ነኝ ረሱላህ ይልኝ የበደልኩ እኔ ነኝ ረንትን ያልኩ አረ እኔ ነኝ አስከፋውት እናንተን ያልኩት ነብዩ አለይሂ ሰላቱ ወሰለም ተጨረሻ ላይ እንዳለ ان الله بعثني اليكم فقلتم كذبت وقال ابو بكر صدقت لمن ابو بكر تولኝ እንጂ አትንኩብኛል ነብዩ አለይሂ ሰላቱ ወሰለም ان الله بعثني اليكم الله ወደናንተ ላከኝ فقلتم كذبت ዋሻላችሁኝ እናንተ ነብይ ነኝ ስላችሁ አይደለህም ስትሉኝ وقال ابو بكر صدقه ابو بكر ግን እውነቱን ነው አለ አቡ በክር እውነቱን የአላህ ነብይ ነው ተቀበለዋል እናንተም ይስትሉ እሱ ነው ቅድሚያ ተቀበለ ወአሳኒ بنفسه وماله በገንዘቡም በነፍሱም ከጎኔ የቆመ ለዚህ ዳዕዋ ማን ነው ቅድሚያ አቡ በክር እኮ ነው አቡ በክርን ተውልኛል አትንኩብኛል ነብዩ አለይሂ ሰላቱ ወሰለም فأنتم تاركوا لي صاحبي إن ባልደረባዬን ጓደን ትተውልኛላችሁ ተውልኝ አትንኩብኝ فأنتم تاركوا لي صاحبي فما أبي بعده ከዛም በኋላ አቡ በክር ማን አዳልኩት የሚያከናበር ነብዩ አለይሂ ሰላቱ ወሰለም አቡ በክርን አትንኩብኝ ለይህም صاحبين ተውልኛል ነብዩ አለይሂ ሰላቱ ወሰለም የሚገርም የፍቅር ገለጻ የሚገርም አቡ በክር ሲዲቅ ለነብዩ አለይሂ ሰላቱ ወሰለም አቅረበ الناس እጅግ በጣም ልዩ የሆነ ማዕረግ ልዩ የሆነ ቦታ በመላእክተኛው ዘንድ ያላቸው ሰው ናቸው አቡ በክር ሲዲቅ ረዲየላሁ ተዓላ ዐንሁ አቡ በክር ሲዲቅ العاتق الصالح الأواب كان اثنين إذ ماتوا ለአቡ በክር ሲዲቅ አያሌ ታላላቅ መገለጫዎች አሏቸው እንዘልቀዋለን ማለት አይደለም እንደው እስኪ እንተዋወቃቸው እስኪ የነብዩን ወዳጅ የመጀመሪያ ሙስሊሞች ኸሊፋ የኛ ሞዴል ታላቁ አቡ በክር ሲዲቅ ስናውቃቸው ፍቅራችን እየጨመረ ይሄዳል ለዚህ ነው እንጂ አቡ በክር እንደ ባንድ ጊዜ ሁሉንም ላቀርብ አይደለም አቡ በክር ሲዲቅ እንደ ባህሪ ደረጃ የተከበሩ ናቸው አቡ በክር ሲዲቅ በህዝባቸው መካከል የተከበሩ ከሰው ግብቡ የሆኑ አዛኝ የሆኑ መራቃቸው ዋጥ ያደረጉ አርቀው የሚያስቡ ትሁት ሰው ነበሩ አቡ በክር ሲዲቅ ማለት ነው ነብዩ አለይሂ ሰላቱ ወሰለም ነብዩ ዘንድ እጅግ ተወዳጅ አቡ በክር ሲዲቅ ናቸው ከአኢሻ በኋላ አቡ በክር ሲዲቅ ረዲየላሁ ተዓላ ففي الصحيحين من حديث عمرو بن العاص عمرو بن العاص بتناجروا بخاري مسلم لا يتكسى حديثا أن النبي صلى الله عليه وسلم بعثه على جيش ذات السلاسل وذات السلاسل የሚባለው ሰራዊት አስያዙና ላኩ እንደላኩት እና መጣሁኛ فأتيت ነብዩ ዘንድ መጣሁና فقلت አልኳቸው أي الناس أحب إليه እንደ አላህ መላእክተኛ ከዚህ ሁሉ ሰው ወደ አንቱ እጅግ በጣም ተፈቃሪና ተወዳጅ ሰው ማን ነው አልኳቸው قال عائشة عائشة ናታ ነብዩ አለይሂ ሰላቱ ወሰለም እንግዲህ በሁኔታ ደረጃ ካየን ሌሎች ሚስቶች አምኑ ተቀብለዋል እኔስ ማናሉ ነብዩ አለይሂ ሰላቱ ወሰለም عائشة ናታ فقلت من الرجال አይ ከወንድ አልኳቸው قال أبوها አባቷ ነው ነብዩ አለይሂ ሰላቱ ወሰለም فقلت ثم من كذا تقتلوا قالኳቸው ثم عمر بن الخطاب نوع فعد رجال እንግዲህ ለነብዩ አለይሂ ሰላቱ ወሰለም ነብዩ ዘንድ ትልቅ ማዕረግ ትልቅ ቦታ እንዳላቸው ያሳየና ማን አቡ በክር ሲዲቅ ረዲየላሁ ተዓላ ወአርዳ ስለ አቡ በክር ሲዲቅ ብዙ ተብሏል አሁንም ሌላ ልንገራችሁ አቡ በክር ሲዲቅ ጀነት ተመስክሮላቸዋል ዱንያ ላይ እየበሉ እየጠጡ እየተንቀሳቀሱ እዚሁ ዱንያ ላይ ጀነትን አረጋግጠዋል ነብዩ አለይሂ ሰላቱ ወሰለም ምስክርነታቸውን ሰጥተዋቸዋል ففي مسند أحمد بسند صحيح صححه الألباني رحمه الله إمام الألباني صحيح بلوتان حديث الليلة حديث من حديث سعيد بن زيد قال سمعت رسول الله صلى الله عليه وسلم ملاكتنيون يسير سمعت يقول من سير نبي الله النبي في الجنة نبي يا جنات مات وأبو بكر في الجنة
وعمر في الجنة وعثمان في الجنة وعلي في الجنة وطلحة في الجنة والزبير في الجنة وعبد الرحمن بن عوف في الجنة وسعد بن زيد في الجنة የጀነት ሰዎች ቆጠሩ እነሱ ውስጥ ማን ተጠቅሰዋል አቡበክር ሲዲቅ ሸረፈ ወሸረም ወለው ሽቱ አን ሰሚ العشرة በፈልግ አስረኛውን መጠቅስላችሁ ነበር ማን ነው ራሱ የሐዲስ ባለቤት ራሱ ሰይድ ብን ዘይድ እነዚህ ጀነት የተመሰከረላቸው እንግዲህ አቡበክር ሲዲቅ የጀነት ናቸው የጀነት ተብለዋል ታላቁ እንቁ ሰው ማለት እንቁ ሰው ከነብያት በኋላ ለሰው ልጆች ምርጥ ማን ናቸው አቡበክር ሲዲቅ ተወዳዳሪ አቡበክር ሲዲቅ እንደዚሁ ከዚሁ ጋር የተያዘ አሁንም ስለ ጀነት ከፍ ባለ የጀነትን ማዕረግ እንደሚቀዳጁ ነብዩ አለይሂ ሰላቱ ወሰላም ተናግረዋል ለዚህም في سنن الترمذي بسند صحيح صحيح العلامة الألباني رحمه الله إمام الألباني صحيح باروت حديث لاي نبي عليه الصلاة والسلام عندها أبا سعيد الخدري ناتي حديث بالا نبي عليه الصلاة والسلام عندها قال إن أهل الدرجات العلى يلاينو يجنة ما أرق سوى شعر ليراهم من تاتوا كتاجال سوى ملكة واتوهنا يلاينو على بجنة ከፍተኛ ማዕረግ ላይ ያሉትን ከፍ ባለ ማዕረግ ላይ ያሉትን እታቻሉት ያያቸዋል كما ترون النجم الطالع في افق السماء በአሁን ምድር ላይ ሆናችሁ በሰማይ አድማስ ላይ ኮከብ እንደምትመለከቱ ነው አሉ የታችኞቹ የላይኞቹ ርቀቱ እንደው አይደለም አይደለም እንደምታየው እንደዚህ ማለት ልክ ፏ ያለውን ኮከብ በሰማይ አድማስ ላይ እንደምትመለከቱ በአሁን ምድር ላይ ሆናችሁ እንደዛ ነው አሉ ላይኛው የጀነት ማዕረግ ላይ ያሉትን እታች ያሉት የሚመለከቷቸው አሉ ነብዩ አለይሂ ሰላቱ ወሰለም ወኢነ አቡበክር ወዑመር منهم وأنعما أبو بكر وعمر ላይኛው ማዕረግ ላይ ካሉ ሰዎች ናቸው እንደውም ይበልጥ ባለኔ ማውት ባለ ሰዎች ናቸው ነብዩ አለይሂ ሰላቱ ወሰለም والله ይገርምሻል እንደው በህይወት እያለ ሰው በነብይ ያለበት ሲባል ይሄ ሲነገረው ምን ይሰማ ይመስላል እንደዛ ሆኖ ግን አልተዘናጉምና አቡበክር ሲዲቅ ተዋድቀዋል ለዲን ሰርተዋል ለጉድ ታግለዋል ተዋግተዋል አልኩ በጀማዓው በዒባዳው በጧዓው የአላህን ዲን በማስከበር የአላህን ዲን በማስተማር ከሃዲያንን በመፋለጥ ሙርተዶችን በማሳደድ አቡበክር ሲዲቅ ረዲየላሁ ተዓላ ትልቁን ድርሻ ይዛል አቡበክር ሲዲቅ ማነው شهد له النبي صلى الله عليه وسلم بالجنة እንግዲህ ጀነት ተመስክሮልኛል ምን አለፋኛል አቦ ሰው እኮ ባገኘው ቁጥር ምን እየሆነ ይሄዳል ተስፋው በጣም እየሞላ ነው ይሄዳል አቡበክር ሲዲቅ ረዲየላሁ ተዓላ ነብዩ አለይሂ ሰላቱ ወሰለም እንደዚህ መስክረውላቸው እንደውም ሌላም ጨምረዋል ነብዩ አለይሂ ሰላቱ ወሰለም አቡበክር ሲዲቅና ዑመር አሉ ሰይዳ ኩሁሊ አህል ጀና የጀነት ሰዎች የጀነት ጎልማሶች አለቃ ናቸው አሉ ማንና አቡበክር ሲዲቅና عمر رضي الله تعالى ففي سنن الترمذي بسند صحيح صحيح العلامة الألباني في صحيح الترمذي أن النبي عليه الصلاة والسلام يتناقل كان من حديث علي بن أبي طالب يا هذه سؤالي علي بن أبي طالب عندها لعان على كنت مع رسول الله صلى الله عليه وسلم كانت عندك أن كمالات تنيا وقاهم يسالنا اطلع أبو بكر وعمر أبو بكر وعمر كذا يمتعب كولا أني نبي قال فقال رسول الله صلى الله عليه وسلم نبي عندها بنيان وعلا هذا نعم يمسه للسوء جابنيان سيد عقوب أهل الجنة من الأولين والآخرين إلا النبيين والمرسلين كنبينا كمرسل وجود لال لما جمل وجود لما جرشا وجود يقول ما سوت عليك أتقلي أبو بكر بن عمر يوم الزمي بتوتنا جبلوا لا تخبير قلنا شو شاء لما نهيتني نكر لا علي بن أبي طالب لا علي بن أبي طالب نزلكوا يجنة على كواسنات ما يهون ولا تنكرات يا علي لا تغفرهم علي لا تنكرات حامية قال أبو بكر الصديق عمنا شهد له النبي صلى الله عليه وسلم بالجنة إن الجنة سيدة كل أهل الجنة لا تقولوا لأبو بكر لا عمر مسكرنا ما استطعتم من أهل الجنة لما أنا تفنزوا هذه سورة متقصوية التنقروا أنهم ففي سنن الترمذي بسند صحيح صحيح العلامة الألباني رحمه الله
من حديث عائشة رضي الله تعالى عنها اللي بدأوا تناقروا الملاكتين أن أبا بكر دخل على رسول الله صلى الله عليه وسلم فقال أبو بكر الصديق كلتان عندك النبي يزن لبك سيقبا عائشة نبر قال عندها النبي عليه الصلاة والسلام أنت عتيق الله من النار فيومئذ سمي عتيقا أنت عتيق الله من النار أنت يا الله سبحانه وتعالى كجهنم نتعالى سورا أنت عتيق الله نهر النبي عليه الصلاة والسلام لزينه أنه سموا النبي يا أبو بكر سموا النبي عتيق ليلة عبد الله بن عثمان عتيق بن عثمان يا أبو بكر الصديق سلمت عندهم كعبد الله عتيق بنام سفر الله وهاي أبو بكر الصديق ይህ ሌላ ማዕረጋቸው ሆኖ ሌላ ደግሞ ልድገማችሁ ነብዩ ያሉትን ማለት ነው من أعلم الصحابة كصحابيዎች ሁሉ ምርጥ የእውቀት ባለቤት ምጡቅ የሆነ እውቀት ባለቤት ማናቸው ከተባለ فهو أبو بكر الصديق رضي الله تعالى ففي الصحيحين بخاري مسلم ላይ እንደተዘገበው من حديث أبي سعيد الخدري رضي الله تعالى كأبا سعيد الخدري يتيازل قال رسول الله صلى الله عليه وسلم ملاكتنيو اندها الوالا كلتاتان لك اللي بلا أوراتو لصحابوቻቸው صحابوች ተሰብስበው ነብዩ እንደዚህ አይነት ቂሳችን ነው እያወራቸው እንደው ኳል መላክተኛ ሁሉም እያዳመጠ ነው የሚያዳምጥ ሁሉ እኩል አይረዳም የሚያዳምጥ ውስጥ ምጡቅ አለ እጅግ በጣም የሚበር ፈህም ያለው አለ አላህን የሚፈራ የአላህ ወዳጅ መቼም ሰው ሁሉ ይለያያል አንድ አይደለም ተመሳሳይ አይደለም እንኳን ረዳት አይደለም اللي بلو تناقض النبي عليه الصلاة والسلام إن الله خير عبدا بين الدنيا وبين ما عنده فاختار ذلك العبد ما عند الله الله يهون باريا سلك أربيتو عالمنا استوزن سلالو مرجع ستو الزجة عالم وينس الزينو عالم بلو سيام مرد أو يهون باريا يا باريا الله زد يالو نكو مرد النبي عليه الصلاة والسلام قل يهون باريا بلو بشفتنون يبتناقض النبي عليه الصلاة والسلام لك ينزل النبي عليه الصلاة والسلام قال فبقى أبو بكر ويا على الكسر لأن يأتوا يا رسول الله ما على الكسر أبو بكر الصديق سوى له قرر فعجبنا له قائل الناس من بقى يوم نبارع الله كقربيتو عالم الناس وزدك الله أسمرت أو ازدال لون مرت يقول ما نجونا أنت نقرم ولا ترمي يدامن أبو بكر الصديق على الكسر በጣም ገረመን ምን ሆኖ ነው أن يخبر رسول الله صلى الله عليه وسلم أنا عبد خير سر عندي باريا الله ስለዚህኛውና ስለዛኛው ዓለም አማረጠው ያንኛው መረጣው ምን እንትን ይለዋል ምን ያስለቅሳልና ያውና አቡበክር ያለቀሰው አለና በጣም ደነቀ فكان رسول الله صلى الله عليه وسلم هو المخير ለካ ለምርጫ የቀረበላቸው ነብዩ ናቸው አጅል ደርሷል እያሉ ነብዩ አለይሂ ሰላቱ ወሰለም አያቡበክር ሲዲቅ እንደሄደ ወዲያው ታራ ሲያለቅሱ በቃ መላእክተኛው ነው ሌላው ግን የሆነ ባሪያ ብሎ ነው የሚሰለው እንደው አንድ ባሪያ አቡበክር ሲዲቅን ተረድቷል وكان أبو بكر أعلمنا أبو بكر كان يبلي بأوكة متوك نبرا فقال رسول الله صلى الله عليه وسلم ملكتن يوم من دار إن من أمن الناس علي في صحبته وماله أبا بكر بجنبه بقعد جنته إني لا يفلق ولا تايوال اللي يسوي ما إنه بتلو أبو بكر الصديق أمي قرب ولا تقول لله ولو كنت متخذا خليلا لاتخذت أبا بكر خليلا خليل بيزنرو أبو بكر يزنبه قال لاتخذت أبا بكر خليلا ولكن أخوة الإسلام نقل بالإسلام والدنيا والدمامات ومودة فكر مال ومودة وال النبي عليه الصلاة والسلام على خليل بيزنرو ما نري يزنبه أبو بكر نبرس علي على عمر على ما على أبو بكر صديقنا النبي عليه الصلاة والسلام لا يبقي أن في المسجد باب إلا سد إلا باب أبي بكر النبي عليه الصلاة والسلام يندم آكل بر الليك يهون نمزقه يا أبو بكر بر سكرام النبي عليه الصلاة والسلام لمبكر إلا خوفة أبو بكر بلو تناكر النبي عليه الصلاة والسلام قريب أبو بكر يقول له النبي يزيد له ما أرد معنا هلا كنا أبو بكر الصديق لنودعه لنفكره لنكبره
ልንከተላቸው ረዲየላሁ ተዓላ ልንላቸው የሚገባን እንደዚህ አይነት እንቁ ሰዎች ፊታችን እያሉ ነገር ግን በአሁን ዘመን የነዚህን ታሪክ ትቶ ሰው የተለያየ ዘፋኞችን፣ የአርቲስቶችን፣ የአክተርሶችን እንዲሁም የተጫዋቾችን ታሪክ ያገላብጣል። ሰው አቡበክርን ያክል ታሪክ አንብበው ግባበት እንደው በደንብ እርጎ ከርጎም በላይ ያአላህ ደስ እንደሚለው እነዚህን ሷሊሆች በመውደድ እነዚህን ደጋጎች በመውደድ አልመርኡ መዓ መን አሐብ ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አንድ ሰው ከወደደው ጋር ነው የሚነሳው የውመል ቂያማ። አቡበክርን አውቃቸው ከወደድካቸው ኢንሻአላህ በዒባዳ ላይ ተውሂዳችንን ይዘን ሶላታችንን ሰግደን ፈራኢዶችን አሟልተን ከደጋጎቹ ጋር ባንደርስባቸውም እንኳን አላህ ከነዚህ ጋር እንዲቀሰቅሰን ያ አላህ እንለምነዋለን። ብዙ ዱንያ ላይ እያሉ ጀነት የተመሰከረላቸው ወላሂ ለዲን አልእስላም ገንዘባቸውንም ማንነታቸውንም ቤተሰባቸውንም ሁሉንም አሳልፈው የሰጡ ናቸው። ወላሂ አቡበክር ሲዲቅ ከነቢዩ ጋር በሂጅራ አብረዋቸው ወጥተዋል። እንዲያውም የሆነ ሰዓት ላይ መጥቷለች አይሻ ረዲየላሁ ተዓላ በቀትር ሰዓት ብቅ ሲሉ አቡበክር ሲዲቅ አዩዋቸው በርቀት ነቢዩ ወደ ቤት እየመጡ እያሉ ይአሉ አንተ ወቁሚ እንደው በዚህ ሰዓትማ ዝም ብለህ በሰላም አትመጣም፣ የሆነ ያጋጠመው ነገር አለ። ነቢዩ በዛ ሰዓት መጥተው አያውቁምና አቡበክር መካ ላይ ልክ መጡና ያ አቡበክር الهجرة بين الهجرة هجرة ተፈቀደልህ ያ ረሱላህ الصحبة الصحبة ጓደኛ አድርጉ ካንቱ ጋር አለና አምሽ አብሽር ችግር የለም። አቡበክር ሲዲቅ ከነቢዩ ዓለይሂ ሰላቱ ወሰላም እንግዲህ ቤተሰብ የለም ልጅ ሚስት መያዝ የለም ለይሉ ማለት ነው። እንግዲህ ያአላህ እየሄዱ ያው እንደሚታወቀው ነቢዩ ዓለይሂ ሰላቱ ወሰላም እና አቡበክር ወደ መዲና ስደት እየሄዱ ባለበት ሰዓት ብዙ ነገር አጋጥሟቸዋል። መንገዳቸው ላይ ብዙ ነገር ደርሶባቸዋል። ዋሻው ውስጥ ተደብቀው ተከቦ ነበር አይደል? ዋሻው ጫፉ ላይ ሆነው እንዲህ ጫፉ ላይ ሆነው ማለት ነው የሚፈልጓቸው የሚያሳድዷቸው ቁረይሽ እንደው ያ ረሱላህ እና አንዳቸው እኮ ወደ እግሩ ትንሽ ሊመለከት ያይና አብሽር ለሁለት ሰዎች ሶስተኛቸው አላህ ሆኖ ምን ያሳስባል? ተተግዝ አይዞ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አቡበክር ሲዲቅ ዋሻው ውስጥ ይሄ በቁርአን ደረጃ መጥቶ إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا. الله سبحانه وتعالى بالقرآن عندنا سورة التوبة عليه الناس إذا أخرجه الذين كفروا أن الزايا كانوا سووا محمد كهذا باسوت باربارة الزيادة ثاني اثنين يهولت سووا هولتين عنده سيوم المعرفة باسوت الزيادة إذ هما في الغار إن أواشوا استبنبروا بذي الله مننا أورد الله جو أنزل عليهم السكينة من رقاقاتنا الله أورد الله جو إذ يقول لصاحبه لقواتين وبالوا بذي لما لا أبو بكر صديق ما محمد عليه الصلاة والسلام لا تحزن إن الله معنا أتجنى أتتقل عابشر يزور الله كن يقفر بالوا بذي لما لصاحبه هذا الصاحب ما هي صاحب أبو بكر صديق ناتشو رضي الله تعالى أبو بكر صديق ناتشو صحيح يتبع بخاري لي يتتكسال تقبل من قراتشون سجد باهد بقزي نبي عليه الصلاة والسلام أبو بكر يزو باهد بقزي ما لنا البراء بن عازب بخاري لي بتزجبه حديث إنه لنا أبو بكر صديق كأباتي كعازب لي قبل قزوال بأسرى سوست درهم كأباتي لي የሚጭኑት ገዙዋል ማን አቡበክር ገዙ። እንግዲህ ማን ነው ሐዲሱን የሚያወራ? የዓዚብ ልጅ አልበራ ኢብኑ ዓዚብ አልበራ ነው የሚያወራ የሐዲስ ማለት እና ከአባቴ ላይ በ13 ድርሃም ገዙና ፈቃለ አቡበክር ለዓዚብ ለአባቴ ለዓዚብ እንዲህ አለው አቡበክር በ13 ድርሃም ገዝቻለሁ፣ እንግዲህ ለልጅህ ላክልኝ ግመሉን እስኪ እንደው ፈሊያህሚል ለያ ራህሊ ያምጣልኝ አደራህን አሉ ማን ነው እንደዛ የሚለው? አቡበክር ሲዲቅ ይሄን ሲሉት ፈቃለ ዓዚብ ላ ዓዚብ ምን አለ? አለከልህ አይቻልም ሸጦለታል እኮ ለምንድን ነው? ሐታ ተሐዲثنا كيف صنعت أنت ورسول الله صلى الله عليه وسلم حين خرجتما من مكة አንተና መሐመድ ከመካ በወጣችሁ ጊዜ ያደረጋችሁትን ታሪክ መንገድ ላይ የተከሰተውን ክስተት ነገር
አልልክልህም በልንገረኝ ያው እንቢ ለማለት አይደለም ለመቀስቀስ ነው እስኪ ያን ታሪክ ንገረን ለማለት አቡበክር ሲዲቅ ታሪኩን እንዲህ ብለው ጀመሩ ሙሽሪኮች እያሳደዱን እያለ ከመካ ወጣን አሉ አቡበክር ሲዲቅ እንደው ጉዞ አንድ ቀን ከነለሊቱ ተጓዝና حتى أظهرنا وقامة قائم الظهر በቀጣዩ ቀን ቀትር ሰዓት እስከሚደርስ ድረስ ለሊቱን ተጉዘን ቀኑንም ተጉዘን ጠራራ ፀሐይ ላይ የዛን ሰዓት ፈረመይቱ ቢበሶሪ እንደው አይኔን በያቅጣጫው ላኳሉ አቡበክር ሲዲቅ ምን ጥላ ፈልጌ ነብዩ ጋር ላይ ከነብዩ ጋር ነብዩ በጣም ፀሐይ እንዳይጎዳብኝ ብዬ ጥላ ፈልጌ አይኔን እንደው በርቀት አማተርኩ አለ በቀኝ በግራ ስመለከት የሆነች ቋጥኛ አየሁኝ ቋጥኛ ዘንድ መጣሁና ያለውን ነገር ተሰወይቱ ቢሏል ቋጥኛ ስር ያለውን ነገር ጠራረኩና ነብዩን አለይሂ ሰላቱ ወሰለም እዚህ አረፈ ወላልኳቸው ثم فرشت للنبي صلى الله عليه وسلم انا قلت له ثم قلت كذا لنبي اضطجع يا نبي الله يا الله نبي እዚህ ቋጥኛ ስር አረፈ እኔ ዞር እየመጣ አልኳቸው ነብዩ ሳይ ያውድክመናል ለተቀን ስለሆነ ይሄው ይጅራ ስለሆነ ማለት ነው ደግሞ መንገድ ቀጥታ መንገድ አይደለም ያለው እያሳበሩ አካሄዳቸው ለምን ከኋላ ፈላጊዎች እንዳያገኟቸው በሌላ አቅጣጫ እየቀደሙ ሲሄዱ እዛ ረፍ እንዳሉ ثم طلبت انظر ما حولي هل ارى من الطلب احد አንድ አካል እኛን የሚያሳድዱን አካላቶች እንደው ድንገት እንዳይደርስ ብዬ በዚህ መለከታለሁ አለ ለይስ በዛማ ያለው በዚህ መለከታለሁ የሆነ አካል ከወዲያ ብቅ ሲላየውታ አቡበክር ሲዲቅ መጣ ከወዲያ ሲመጣየ فإذا أنا براعي غنم يسوق غنمه إلى الصخرة يريد منها الذي يردنا لك سيمتا كذا إهرنيا حارو بطان بكا أستقعيتوታል ፀሐይ ሙቀቱ ለካ እሱ ምንድነው የሚፈልገው ጥላ እኛ የምንፈልገው ማለት ነው ወደ ቋጡ ማጠጋለ ማለት ዛም አይታስ ልክ እሱን ሲመጣ ፊት ለፊት ተገናኘ فسألت فقلت له لمن أنت يا غلام أنت ليش يمن يكليني آل سماه سويون نقلن عرفت عوضه فقلت هل جمنك من لبن لمهن في جلوتشست إنه متعلب الله قال نعم أوالي قلت فهل أنت حليب لنا لو تعلب من الله راميه إني أكل بتام تبوزن نمتان لو تعلب من الله قال نعم أوالي አስረሱ አንዷን ፍየል ሰነካ በለ አዋራ እንትማና ሰነካቱ እሱ መካከል ከዛ አረጋገጠ እና አለበልኝ የተወሰነ አንድ ይላል فحال በልኩት በተም ይለበል አንድ ዙር አለበልኝና ከዛ ያንን እንደምን ማገለባበት ትኩሱን አቀዘቀስኩትና ፈንጠለቅቱ به الى النبي صلى الله عليه وسلم ነብዩ ዘንድ ልክ ነብዩ ዘንድ ሲል ፈዋፈቅቱ قد استيقظ ነብዩ ነቅተው ቁጭ ብለው አገኘኋቸው فقلت اشرب يا رسول الله اسكي تزيد وتطጡ يا الله ملائكتኛ አልኳቸው ጠጡ حتى رضيت ደስ ከሚለኝ ጠጡልኝ አለ እርክታል ባለሳቸው ثم قلت قد عاد الرحيل አሁን የብዙ ሰዓታችን ደርሷል ያ ረሱላህ እንግዲህ አረፋና እንጓዛባቸው ነው ወዳችን አልኳቸው قال بلى درسوا انه يا النبي عليه الصلاه والسلام فرتعنا والقوم يطلبوننا تنفسا ጉዞ ጀመር ሰው ከኋላ እኛን እያጀበ ነው አለ ቁረይሽ መሐመድና አቡበክርን በህይወት ያገኘ ወይ ገሎ ያመጣ ይሄን አክል ግመል 100 ግመል ይሰጠዋል እየተባለ ፈረሰኛ የተባለ ጀግና ተዋጊ አልሞ ተቋሽ በየእንትኑ ገብቷል ሁሉም ማለት ነው ልክ ሲቀጥል ፈቁል መጨረሻ ላይ فلم يدركنا أحد منهم غير سراقة بن مالك سراقة ብቻ ደረሰብን ሌሎቹ አልደረሱብንም سراقة የሚባለው በጣም ፈረሰኛ ነው በረከት ተወርሰን አላፈረሽለው በፈረሱ ላይ እየተጠቃ ሲመጣ ይወጣል ከኋላችን የደረሰብን ነው ከኋላ ጀነገጥኩ አለ ፈቁሱ هذا الطلب قد لحقنا يا رسول الله يا الله መላእክተኛ ዋሳዳችን ደረሰብን አሏቸው ልክ የእንተናን ሰው ታስታውሳለህ ቆሞ ሙሳ إنا لمدركون قال كلا إن معي ربي سيهدي إن لك سيرسبن فقال ملاكتنيو فاستر أبالة زنا بالة جلسة عندها لا تحزن إن الله معنا تجدك الله كينيا قال نأساس سبادين قال مثالك مرام الدنيا أقول يا فرسول سمت
لا تحزن إن الله معنا እንግዲህ አቡበክር ሲዲቅ ከነብዩ አለይሂ ሰላቱ ወሰለም ጋር ይሄንን ውጣ ውረድ አሳልፈዋል። እዛው ላይ እንደውም ከሱ ከሂጅራው ጋር በተያያዘ ሶሒሐይን ላይ እንዳለው من حديث أنس عن أبي بكر الصديق رضي الله تعالى عنه قال قلت للنبي وأنا في الغار ዋሻው ውስጥ እያለን ዋሻው ውስጥ ተደብቀን ቁረይሾች እያሳደዱ እየፈለጉ ዋሻው በታሪክ ደረጃ ታውቃላችሁ የሚባል ነገር አለ። መንጎማ ዋሻው ውስጥ እንዳሉ እንቁላላ ቃሎች እርግቢቱትም ድሯን አደራችሁ ሸረሪቱትም ብለው ተመለሱ። እዚህ የለም ይሄ ታሪክ አይደለም ያለልን እሷ ነው መንጎማ ነው። ይሄ መንጎማ ነው። እንደ ጥቅስ ደረጃ እርግቢቱ ወዲያው እንቁላሏን መጣሏ ሸረሪትም ማድራቷ ብቅ ሲሉ አይ ቢገቡ ኖሮ የሸረሪት ድር ይበጣጠስ ነበር የሉም ማለት ነው ብለው ተመለሱ ለማለት ነው። ይሄ ትልቅ እንደ ሙዕጂዛ ነው። ነገር ግን ምንም ድር ሳይኖር የእርግቢቱን እንቁላል ሳይኖር የለም ብለው መመለሳቸው አላህ አይናቸውን መሸፈኑ ይሄ ነው ትልቁ ሙዕጂዛ። ወበናን ይሄ ነው ትልቁ ሙዕጂዛ እና ተራራው ጫፍ ላይ እንደዚህ ተራራው ጫፍ ላይ እንግዲህ ተራራው ላይ ነው እንጂ ዋሻው ማለት ነው። እንደ አቡበክር لو أن أحدهم نظر تحت قدمه لأبصرنا فقال ما ظنك يا أبا بكر باثنين الله ثالثهما አንዳቸው ፈርሶማ ወደጉ እንደው ዋሻ ፈልጉ ሰው ወደጉ ቢመለከት ልክ ብሏል ማለት ነው። ሰውነታቸው ያ ያላል ፈርሶማ ልኳቸው ታዲያ ለሁለት ሰዎች ሶስተኛቸው አላህ ለሆነው ምን ያሰጋል? አይዞህ ነብዩ አለይሂ ሰላቱ ወሰለም ተመለሱ ጋርዶባቸው የአላህ ነብይ እኮ ነው የሚያሳየው ቀን መስመር የሚያሳያቸው ጀነቱ ሰዱ የሚላቸው እዚህ ምድር ላይ ንገሱ ያላቸው አኺራን ትልቅ ደረጃ እንድታገኙ ባካችሁ እያለ ስጦታ ሽልማት የሚያቀርብላቸው አካል ያሳደባል የአላህ ሙሐመድ ሰለላሁ ዐለይሂ ወሰለም እና የአቡበክር ሲዲቅ ሌላ መካ ላይ ያጋጠማቸውን ልንገር። አቡበክር ሲዲቅ كما في صحيح البخاري من حديث عروة بن الزبير رضي الله تعالى عنه قال سألت ابن عمرو بن العاص من يلال عمرو بن العاص عندك أن تيقظ على عروان من الزبير عروة بن الزبير عمرو بن العاص عندك أن تيقظ من أخبرني بأشد شيء صنعه المشركون بالنبي صلى الله عليه وسلم إنه مشركون نبي لاي بدون نجر سرطان تلك إنه مدفو نجر سرطان عادل سؤال يميبالو مسكين نجرين مسكين قال قتال عمر بن الجزام العروة يهنسلو اشي يايوت اللنجر قال بينما النبي صلى الله عليه وسلم يصلي في حجر الكعبة كلتات عندك أن حجروا الأقبي يسجدوا كعبة وبني يسجدوا سال النبي عليه الصلاة والسلام إذا أقبل عقبة بن معايد عقبة بن معايد أمي بالو سوية متى كمشركوش كقريشوش معنا متى فوضع ثوبه على عنقه بلبسوا يهمن لفادة بركاته عنقلاته زد أمززنا عزلنا دينك أنكاته مالنا نبينا عليه الصلاة والسلام أنت سوات تقول رفتاو ويالا نبينا عليه الصلاة والسلام ليس يرقب الكباتهم فخلقه خلقا شديدا أنك أدركاته ይህንን ሲያቃቸው አቡበክር ሲዲቅ ዘደሉና ተከሸው ላይ ሰፈሩበት ምንጭቅ አደረጉና ወደዛ ወረወሩትና فقال له أتقتلون رجلا أن يقول ربي الله አንድ ሰው ጌታ አላህ ነው በማለቱ ትገሉታላችሁ? ኧረ ረፉ እናንተ ሰዎች ምን ሆናችሁ ታታስቡም እንዴ? ኧረ ረፉ ታው አቡበክር ሲዲቅ ምን ተቀረቡ እሱ ከማን ላይ ይፋቅ ከነብዩ አለይሂ ሰላቱ ወሰላም ላይ ከነብዩ አለይሂ ሰላቱ ወሰላም ላይ አቡበክር ሲዲቅ ይችም አጋጥማቸዋል ይልካ አቡበክር ሲዲቅ ረዲየላሁ ተዓላ ነብዩ አለይሂ ሰላቱ ወሰላም ብዙ ቦታ ላይ የጀነት ምስክርነት ከመስጠታቸው ጋር ሌላም እንደዚሁ ጥሩ የሆነ መገለጫ የሚያምር የሆነ ስጦታ ነብዩ አለይሂ ሰላቱ ወሰላም እንዲህ ብለው ገልጸዋቸዋል። صحيحي بخاري مسلم ላይ ያለን من حديث أبي هريرة كأبو هريرة ነው ሐዲሱ የተዘገበው قال سمعت رسول الله صلى الله عليه وسلم يقول يا الله ملائكتኛ እንዲህ ሲሉ ሰምቻለሁ አሉ أبو هريرة من أنفق زوجين من شيء من الأشياء في سبيل الله عندي نجر يسطر بالله من قد لاي لجهاد منه لدعوة لمركام نجر دوعي من أبواب فبدو بالرجل ترى الله النبي عليه الصلاة والسلام جنة يعني الجنة
ያ አብደላህ ሀዳ ኸይር ይህ በጣም መልካም ያ አብደላህ ሀዳ ኸይር በየበሩ ይጠራል ያ አብደላህ ሀዳ ኸይር አረ ይሄ ይበልጣል ይሄ ይበልጣል ይሄ ይበልጣል ይሄ ይበልጣል እየተባለ በየበሩ ይጠራል አሉ ነብዩ አለይሂ ሰላቱ ወሰለም እምገባው እኮ አንድ በር እኮ በስምንት በር ይጠራል ተባለ የሚገባው ሰውየው ስምንት ቦታ አይሰነጣጠቅም አንድ በር ነው የሚገባው ነገር ግን ስምንት በር ተከፍቶ ና በዚህ ግባ መባል ማለት ማዕረግ እንደው ያለ ማዕረግ ማለት ስለዚህ فمن كان من أهل الصلاة يعيد من باب الصلاة كصلاة يوجهون بصلاة በር ይጠራል ومن كان من أهل الجهاد يعيد من باب الجهاد جهاد يستيون ደግሞ በجهاد በር ይጠራል ومن كان من أهل الصدقة يعيد من باب الصدقة የሶደቃ ሰው የሆነ ደግሞ በሶደቃ በር ይጠራል አሉ መላእክተኛው ومن كان من أهل الصيام يعيد من باب الصيام وباب الريان እንደዚሁ ደግሞ ጾመኛ የሆነ ከበጾም በር ይጠራል አሉ ነብዩ አለይሂ ሰላቱ ወሰለም ይህንን ሲሏቸው አቡበክር ማረካቸውና فقال አቡበክር ሱ መካከል ያዳመጡ ما على هذا الذي ودع من تلك الابواب من والله ይሄን ነው በእነዚህ በሮች የሚጠራ ሰው ነው ያተፈታ አላማው ተሳካ ወይ ማን አቡበክር እንደው ወሬው ማረካቸውና እንሲሉ ንግግሩ ሲማረካቸው وقال هل يعنها كلها احد يا رسول الله እንደው ለመሆኑ በእነዚህ በሮች ሁሉ የሚጠራ ሰው አለ በሁሉ على أبو بكر على نعم أو أبا بكر أنت وأرجو أن تكون منهم يا أبا بكر أنت عندنا نبي تصفى لرقان هذا النبي عليه الصلاة والسلام يا نبي تصفى محقق أنت عندنا قبل المبركة من الألوفية السبعة النبي عليه الصلاة والسلام يا أبو بكر درجة يا أبو بكر ما أرقنا ينيا مودل ينيا وداج እዚታችን ላይ እየተመለከትን ምን ላይ የነዚህን ታሪክ እያነበብን ነው ምን ሰንቀው والله የነዚህ ጀግንነት ልንማርበት የነዚህ ውጣ ውረድ ልንሸከመው እነዚህ ላይ የደረሰ ቢደርስብን ቦታ እንዳንሰጠው ቦታ አልሰጡትምና ተዋድቀዋልና ለዱንያው አይደለም የኖሩት ለዒባዳ የኖሩት ለአጅል الجهاد የኖሩት ለሊፋለሙ ለተኩነ ከሊመቱላህ ሄል ዑልያ ከጧት ጀምሮ ይችን ዓለም በሞት እስከሚለዩ ድረስ እረፍት አልነበራቸው እንደታገሉ ነው ይሄንን ዓለም በሞት የተለዩ እንደተዋጀው ለዲኑ ማለት እንደው ምን የአቡበክር ሲዲቅ ታሪክ ሙስሊም ላይ ምን ሐዲስ አቢ ሁረይራ ሌላ አስገራሚ እንደዚሁ ነብዩ አለይሂ ሰላቱ ወሰለም የተናገሩት አለ እንደሃሉ መላእክተኛ ሙስሊም ላይ የተዘገበ ነው እንደሃሉ መላእክተኛ من أصبح منكم اليوم صائما ما أنه زاري صوموا يا ما أنه زاري صومني على أبو بكر أنا صومي يا رسول الله على أبو بكر قال فمن تبع منكم اليوم جنازة ما أنه زاري جنازة يتكتلوا قال أبو بكر أنا قال أبو بكر أنا قال فمن أطعم منكم اليوم مسكنا زاري مسكين يمقب مانه قال أبو بكر أنا قال فمن عاد منكم اليوم مريضا بشتنيا يا زارمان قال ابو بكر انا اني انا كلهم سرتوبتال ባንዲክ ራይፈቱን ተመልከቱ ሶላት ምን ይወስኑ ምን ነዘይዘዋል ሰርቻው በቀፋን የሚያመነው አንዱ በሁሉም በየአቅጣጫው በየዘርፉ የሚገቡት እነሱ ነብዩ قال ابو بكر انا فقال رسول الله صلى الله عليه وسلم ما اجتمعنا في امرئ الا دخل الجنه እነዚህ አንድ ሰው ላይ አይሰባሰቡም ሰውየው የጀነት ቢሆን እንጂ ጀነት ይገባል እነዚህ ተሰባሰቡበት ስለዚህ አቡበክር ሲዲቅ من اهل الجنه رضي الله تعالى عن አቡበክር ሲዲቅ እንግዲህ እንደዚህ ናቸው እኔ ናቸው አቡበክር ሲዲቅ እኔ ናቸው ባላዳርሰው እንዴት ተወሰነን ነው ይየሩ በትንሽ መስኮት ነው ጭላንጭል ያሳየው ግባብን ውቅያኖስ ነው لنقرأ أبو داود يزقبوا تالا إمام الألباني صحيح بلوتان أبو داود في صحيح أبي داود مالنا من حديث عبد الله بن مسعود رضي الله تعالى قال ذات يوم كانت عندك أملات تنيو عندها مرة الليلة الرؤيا زاريه الميجم عن النبي عليه الصلاة والسلام فقال رجل أنا رأيت أني أيتشالو هل على تشوي حنس إنها من أيه كان ميزانا نزل من السماء የሆነ ሚዛን ከሰማይ የወረደ ይመስለኛል አለ ፈውዚምታ አንተ ወአቡበክር አንተና አቡበክር እንደዚህ ኪፋው ላይ አንዱ ክፋ ላይ አቡበክር አንዱ ላይ ሆናችሁ ተመዘናችሁ አንተ መዝክ አላችሁ ፈረጃህታ አንተ ቢአቢ በክር አቡበክር አንተ
መዘንከው ያ ማለት ምንድነው አንተ ከበድ ያልክ እንደገና ወአቡበክር ወወዚነ ዑመር ወአቡበክር ከዛ አቡበክርና ዑመር ደግሞ ኪፋራ የተደረጉና ተመዘኑ ፈረጀህ አቡበክር አመዘነ ወወዚነ ዑመር ቢዑስማን እንደገና ደግሞ ዑመር አንዱ ላይ ዑስማን ሌላው ላይ ተደርጎ ተመዘነ ፈረጀህ ዑመር ቢዑስማን ዑመር ከበደ ثم رفع الميزان ከዛ ሚዛኑ ተነሳ ወደ ወጣ ይሄን አይተዋላችሁ ቀረበ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ ከነብዩ በኋላ ማን ነው ታላቁ አቡበክር ሲዲቅ ረዲየላሁ ዐንሁ አቡበክር ሲዲቅ በኸሊፋነትም በደረጃ حتى قمامة لأهل السنة والجماعة أبو بكر ثم عمر ثم عثمان ثم علي እነዚህ ናቸው በኸሊፋነትም አይዛባም በማዕረግም በደረጃት አይዛባም استقر على هذا رأي أهل العلم أهل السنة والجماعة በዚህ ላይ ነው ይፈቀው ቀውላቸው ይሄ በደረጃም አቡበክር ነው አንደኛ ሁለተኛ ዑመር ነው ሶስተኛ ዑስማን ነው አራተኛ አሊ ረዲየላሁ ተዓላ በዚህ ላይ ይሄንን ያላወቀ አጅሃሉ ኢማን አህሌ ብለው ይናገራሉ አህለ العلم ሲናገር አቡበክር ሲዲቅ ተደራደረታል ይችን ይዘው ነው የአቡበክር ሲዲቅ ኢማንና የኡማው ኢማን ቢመዘን የአቡበክር ኢማን ይመዝናል ያለው ለዚህ ነው እንጂ ያንኛው ሰነድ ኖሮት አይደለም ከዚህ ላይ ሙስተንበጥ እናደርገዋለን ብለው ኢማሙ አልባኒ ሶሒህ አድርጉታል የአቡበክር ኢማንና የኡማው ኢማን ቢመዘን ለረጃሃ ኢማኑ አቡበክር የአቡበክር ኢማን ያመዝናል የሚለው ራንተነ ሶሒህ ያደረኩት ይላሉ ማን ኢማሙ አልባኒ ረሂመሁላህ ይህ ሐዲስ ታስብ ስላለው ነው ብለው ይሄዳሉ ይገባል ስለዚህ እስኪ እንመልከት ترمذي لاي بسند حسن حسنه الألباني في المشكاة حسن يابوت الله من حديث عمر رضي الله تعالى عنه قال أبو بكرنا عمر بن ملكة يبلالتال إيهو ميزان لا يتبلالتو بعد سرار بافز أسعم درجة بن ملكة أبو بكرنا عمر أي جمل ما نبلتال أبو بكر سجل لذيهم عمر رضي الله تعالى عنه براسو ينقرنا براسو عمر ነብዩ ከለታት አንከን እስኪ ሶደቃ ስጧል ቅስቀሳ ሲያደርጉ የሆነ ገንዘብ አግኝቼ ነበር ዛሬ አቡበክር ቀደም ያን በስኩሽ እንደው ብዙ ይጀመጣል አልኩና ሄድኩ እና فقلت اليوم اسبق ابا بكر ان سبقت يوما እንደው አንድ ቀብሎልኝ ከቀደምኩት ዛሬ ናት ያለች ግን ዛሬ ቀድመዋል እንደው ብሎልኝ ከቀደምኩት ዛሬ ነው መቅደም ያልኩና ገንዘብ ስለነበረች ይባል فجئت بنسيمان ያለው ንብረቴ ሁለት ሰነጠቁና ግማሹ ይጀምጣል ከባድ ሆኖ ግማሹ ይጀምጣል ተበበረ ከባድ ይጀምጣል فقال رسول الله صلى الله عليه وسلم ما قلت لاهلي ለቤተሰብ ምን አስቀራ ዑመር ወቶሜተላ የሱ ቢጤ አስቀርቻላቸዋለሁ ግማሽ واتى ابو بكر رضي الله عنه بكل ما عنده ابو بكر ቤት ያለው ሁሉ ይዞ መጥቷል ሰደቃ ደግሞ ሰደቃ ስጡ ብለዋል መጨረሻ ላይ فقال يا ابا بكر ما أبقيت ليالي أنت من أسكر يا ابا بكر قال أبقيت لهم الله ورسوله الله أن ملكتين يوم أسكر الجنة جنة أنت سمدي تطوال متى ركا دونيس فقلت لا أسبق إلى شيء أبدا كذبوا على أبو بكر كأهل المتعدد كاينا فشلنا من عمر رضي الله عنه أبو بكر النزيل أبو بكر الصديق رضي الله عنه لو ታላቁ ኸሊፋ ይገርማል ብዙ ጊዜ ስናይ የአቡበክር አይነት ደረጃ ነብዩ አለይሂ ሰላቱ ወሰለም ታላቅ ስለሆነ አቡበክር ሲዲቅ ብዙ ጊዜ አመላክተዋል ከሳቸው ህልፈት ሞት በኋላ አቡበክር ሲዲቅ ምትክ መሆን እንዳለባቸው ጠቋሚ ሆኑ ክስተቶች ተከስተዋል በነብዩ ጊዜ የሚያሳዩ ማለት ነው አቡበክር ነው ዑመር ልክ ነብዩ ሲሞቱ ማን መተካት አለበት አቡበክር መተካት አለበት ግልጽ ያለ ባይሆንም ነገር ግን ስንመለከታቸው ሐዲሶቹ ሙሉን ወደ አቡበክር ነው የሚያዘኑት እንዳለ ማለት ነው ይሄንን አንዳንድ ነገር አለ ይሄንን በተመለከተ ብዙ ማስረጃዎች አሉ ብዙ ጥቅሶች አሉ አው لا تذكروا الكتب السوابق قبله ولا الصباح فأتي እንደ ላይ ይላል ገጣሚው ማለት ነው ግምት የሚሰጡ ሰዎች አሉ ሻዓቶችን መስል
አይ ምትክ መሆን ያለበት ከነብዩ ሞት በኋላ አልይ ነበር አልይ ነበር። ዑመርና አቡበክር ተስማምተው ነው በድለውት ነው አሉ። ይሄ ያልገወራሽነት አይደለም፣ የስልጣን ሽግግር አይደለም። ሰው በተቋም ሰው በትልቅነት ሰው በምንነት የሚያገኘው የነብዩ አለይሂ ሰላቱ ወሰለም ኢሻራ ጥቆማዎችን ስንመለከት ወደ አቡበክር ነው የሚያዘሙ። ስለዚህ አቡበክር ሲድቅ ከሁሉም በላይ ተወዳጅ ናቸው። ማን ነው ወደ አንተ ሐቁናስ ማን قال عائشة من الرجال قال أبو بكر أنا أبو بكر نزاهدنا أنا أبو بكر عمر هنا الزهيدة أنا أبو بكر عمر هنا زبوتا أكتر كم يسير راسه أنا أبو بكر عمر هنا زبوتا هيدين متى أنا أبو بكر عمر هنا زبوت نبي يسير هجمتنا بزوج يسير أنا أبو بكر عمر هنا زبوتا نزبوت فلا أنا أبو بكر عمر هنا بزلا يهيدين أنا أبو بكر هنا ودتاشيرين أنا أبو بكر عمر هنا نزاهد إنه أبو بكر عمر أبو بكر عمر يا الله من يأكل السلم إن ولا أصبعه فأقديرك إن دلالة قطعني ብዙ ማስረጃዎች አሉ። አንተ ከልየ የምትልበት አይደለም። ነብቷን እንድሉን አንተው ማለት ነው። እንድል ምን ይሰራል? ንጋት ፀሐይ ወጥቶ በዛ ሰዓት እንድል ምን ፈቅቅ ያደርጋል? ፀሐይ ወጥቷል። ግልጽ ያለ ማስረጃ አለ። ማስረጃ ባለበት ጨለማ የሆነ ማስረጃ ምትታጠቀም ያ ማለት በቀን በሐራራ ሰዓት ጧፍ ለኩሰህ ሰፊ መፈለግ ምን ትፈልጋለህ? ቀን ነብቷል አጥፋው ለባከልክ እንደለ ይገባል። በጣም ይገባል። ሙስሊም ላይ የተዘገበ ልንገራችሁ من حديث عائشة رضي الله تعالى عنها قال لي رسول الله صلى الله عليه وسلم في مرضي نبي ታመው ሊሞት አካባቢ ላይ እንደሃለ ودعي لي أبا بكر እና ወአኻቲ እስኪ ወንድምሽንና አቡበክርን ጥሪልኝ አይሻ የሆነ ኪታብ ነገር ጻፈላችሁ فإني أخاف أن يتمنى متمني ويقول قائل أنا أولى ويأبى الله والمؤمنون إلا أبا بكر إنه عندي ሰው ፈላጊ ፈልጎ እኔ ይገባኛል እንዳይ እኔ ከአቡበክር የተሻልኩኝ أنا أولى እንዳይ የሆነ ነገር ጻፈ እስኪ አንቻል ويأبى الله والمؤمنون إلا أبا بكر አማንያንና አላህ ደግሞ አቡበክር እንጂ ሌላ አንቀበልም ይላል። ይሄ ማለት አሁን ምንድነው? ተንሸራቶ ሆነ ቦታ ያስገባል። ምን ኸሊፋው ማን ነው? አቡበክር። ይሄን ቡኻሪ ሙስሊም ላይ ደግሞ የሱ ጠቋሚ አለ። ምን من حديث جبير بن مطعم عن أبيه كاباتو يزو قال أتت امرأة للنبي صلى الله عليه وسلم فأمر أن ترجع إليه يوني سيد مطلعتنا ستلاቸው ነብዩ አለይሂ ሰላቱ ወሰለም አይ ተመለሰሽ ሌላ ጊዜ አሉ። قالت أرأيت إن جئت ولم أجدك ما تجبال أجيني وسا ما جميع أجل نقربت موتنا باقى وسا على التاجر كأنها تقول الموت إن ستلاته قال إن لم تجديني فأتي أبا بكر أنا إن كانت عايشين يعني بموت كيركوي ما نزدني أبو بكر زندي يا ليلا الحكومة من أتجاهي كريمو على بدل يزوره أبو بكر صديق هنا النبي. اليوم الحافظ ابن حجر رحمه الله والاستدلال بأن هذا الحديث يدل على أن أبا بكر هو الخليفة أبو بكر هو الخليفة كنبي عليه الصلاة والسلام بلو يهن من رجاء ماكرة صحيح أو تككلنا نقرقل لكن بطريق الإشارة للتصريح بقدت أبو بكر ما نستعون بتبقوا معنا ميه لمن بعلم سوي تكايا يهون يشلال بخليفة لا يهون يشلال يتي يتاسل من التجربة إشارة على خليفة بمعنى أي معنى بدي أبو بكر الصديق رضي الله عنه أبو بكر الصديق نبي عليه الصلاة والسلام تام موصالة ما ننبر أستجدني أبو بكر سكياسة عنده سوية تبقى هنا يا رسول الله صلى الله عليه وسلم أو مروا على بكر فليصلي بالنار بس كي أبو بكر ينزل في أستجد الليل يقول النبي عليه الصلاة والسلام بخاري مسلم لا يتتكسان أن من ترى عائشة أنها قالت إن رسول الله صلى الله عليه وسلم قال في مرضي نبي تعمودي عند عندها مروا أبا بكر يصلي بالناس أبو بكر نسكي ذو لي أستجد اللي تمام ما تسون بديراتنا النبي عليه الصلاة والسلام ስለዚህ ቦታውን የሚሸፍነው ማን ነው ማለት ነው? አቡበክር። እንደውም ቃላት አይሻ ቁልቱ የአቡበክር እና አቡበክር አልኳቸው ለነብዩ ምናልባት የሆነ ሌላ ስሜት ሊሰማው ይችላል ማህበረሰቡ ወይ ወደ ሌላ ነገር እንዳይሄድ ብዬ ከአባቷ ላይ ለመከላከል ያደረገችው አለ አይሻ አቡበክር ማሰገድ የለበት ለማለት ማለት ነው። እንደው ሰው ሌላ እንትን
ውስጥ እንዳይገባ ምናልባትም ገቢምን እሱ መጣ ነብዩ ሲሞት የሆነ ነገር እንዳይሰማ በሚል የሆነ ነገር እና አባበክር إذا قام في مكانك ليسمع الناس من البكاء ደግሞ አቡበክር አልቃሻ ነበሩ አረ አቡበክር እንደው አንተ ቦታ ላይ ከቆሙ አንተን ያስታውሱና አንተ ቦታ ላይ ቆሙ ጭራሽ ህዝቡን ያሰግዱትም ለቅሶ በለቅሶ ነው የሚሆኑት አልኩና ለነብዩ ነገርኳቸው فمر عمر فيصلي للناس عمر እንደዘው عمر ያሰግድ አልኳቸዋል ማናት እንደዝምትል አይሻ አቡበክር አንተ ቦታ ላይ ሆኖ አይጨርሱትም ሶላት አልቃሻ ናቸው በጣም በቃ ከበቃ አልቃሻ ነው እና እየቀሩ ያንተን ያሉ ያለ መካከለ ነብዩ ትዝ ካሏቸው ቦታው ላይ መቆም የነብዩ መድከም ነው ወደ ኋላ መቅረት ለቅሶ በለቅሶ ነው ያለው ስለዚህ ዑመር ያሰግድ አልኩ فقالت عائشة ይሄንን አልኳቸው ነብዩ አለይሂ ሰላም አልተቀበሉም فقالت عائشة فقلت لحفصة كسالتنا لحفصة እንዲያቋራ قولي له አንቺ ልጅና ለማን ለነብዩ ማለት إن أبا بكر إذا قام في مكانك ليسمع الناس من البكاء فمر عمر فليصلي للناس يوم هذا أبصح في الجنة أبو بكر النبي أعطمه عليك عمر ما استقر ما تشعر ما يصير يعني نبات عمر رزق تسوي أسرك بعد إيش على جنة حفصة هي للنبي عليه الصلاة والسلام ففعلت حفصة فقال رسول الله صلى الله عليه وسلم ما هبطوا لزين النجار إن كنا لأنتن صواحب يوسف أنت بتعمل كيد أكيد معنا أنت أنتم صواحب يوسف لكن الزانات موروا أبا بكر فليصلي للناس أبو بكر يستدل أبو بكر نزلوا بيجوا هلو من اللي هو الزوج الزمن تابع النبي عليه الصلاة والسلام حافظ بالله فقالت أنصار عائشة ما كنت لأصيب منك خيرا نقولون كان تقولون نجارك جالك لأن ذلك الشيء كيساس بتيجي نجيل هذا ساسون እና የማንን ማስተገር ነው በጣም እንትን ያለው ነብዩ አለይሂ ሰላቱ ወሰለም ያ አቡበክር ስለዚህ አቡበክር ነው ኸሊፋ ለማለት እነዚህ ብዙ የሚያሳዩትና የሚያመላክቱት የሚሰጡት ጥቆማዎች አሉ ማለት ነው ያው አንድ በጣም የሚገርማል ሻዓቶች የሚል ምን አቡበክርና ዑመር ተስማምተው ስልጣኑን ያዙት ለአቡበክር ሰጡት እንጂ ስልጣኑ የሚገባው ኸሊፋነት የሚገባው ለማን ነበር لا علي نبر بلو الريب ميلون شاب إراموش المسل حتى راسو شهادة سياسة منه يقول لا إله إلا الله يقول لا إله إلا الله أن أبا بكر وعمر وعائشة وحفصة في النار بقى أسلم أبو بكر عمر عائشة يسولك حفصة يا عمر إن الزهرات في إسحاقنا تشوب للناس عشان إسحاقنا تشوب بقى سلم الناس سلمنا الناس دول يا إيران زوج ماله لندن لا يسلم الناس سواتهم دنمارك لا يسلم الناس سواتهم سويدن سياسة جرمانيا سياسة أستراليا سياسة هنا من الوقت من العالم عندنا الجزائر بشرة هنا كذا إنما شيعة وتنتنا عشريات أبو بكر እና ዑመር عائشة የምትባል ቤታቸው አይገኝ አቡ በክር የሚባል አቡ በክር የሚባል ሻዕቢት የለም አቡ በክር ብሎ ስም አይወጣም ዑመር የሚባል ስም አይወጣም አይሻና ሐፍሳ ተብሎ ስም አይወጣም ኢራኑ ይሰፈር ማለት ጆርጅ ቡሽ ቢሉት ይሻላቸዋል ዑመር ከሚሉት ወይ አቡ በክር ከሚሉት እነዚህ አይነት ሰዎች ናቸው የነሱን ሁኔታ ስታቅ ብዙ ተጣቀም መስመር አለ ብዙ ያወቅን ያለ ነው ለዚህ ሻዓቶችን የሻዓቶችን አደገኝነት ለእስላም ያላቸው ጥላቻ ለነ አቡበክር ያላቸው ጥላቻ ለነ ዑመር ያላቸው ጥላቻ ስንመለከት እነሱ ጋር የሚሰሩትን ኢኽዋንዮችን ሳይቀር በከፍተኛ ትኩረት የምናያቸው ለዚህ ነው የጥላቶቻችን ወዳጆች ናቸው ነው የምንላቸው ይሄንን ምጣጥ ቢገባ የገባው ገባውና ኢኽዋንን ለምን እንደምንጠላ ያልገባው ሰው ይሄ ስላልገባው ይሄ ቢገባው ትክክል ናቸው መጠላት ያለባቸው ሰዎች ናቸው ትለከ ነገር ግን ጉድ ስላላወቅ የዘኛውን ጉድ እንዴት አድርገን እናስረዳ እንዴት እናስመጣ እንዴት እንንገር የሺዓቶችን የትናሽራውን አሽሪያዎችን የኢራኖችን ሁኔታ እነ አሜሪካ እነ ለንደን እነ እስራኤል ቢታጠቁ ይሻላል ኢራን ኒኩለር ከምትታጠቅ አባባናል አሁንም ደግመዋል ሌሎች ኩፋር አልይሁድ ወነሷራ ጥላቶቻችን ናቸው ናዕሪፍ ጀይዳን በደንብ እናውቃለን አኽበረና አላህ
ወለን ተርضى عنك اليهود ولا النصارى حتى تتبع ملتهم አይሁድና ነሷራ አይወዱልህም እምነታቸውን ሳትከተል ብሏቸዋል ነብዩ አይወዱልህም ይቆፍሩልናል ጉድጓድ በደንብ አድርገው እንደው መቼ ገፍተን በጣልነው እያሉ ሁልጊዜ እንደቀመሩ ሁልጊዜ እንደቆፈሩ ሁልጊዜ እንዳቴሩ ሁልጊዜ ለመገፍተር እንደተዘጋጁ እናቃለን ይሄንን ወንድሜ እናቃለን ለነዚህ ደግሞ የመጨረሻዋ አህያቸው የሚጫኗት ማን ነው ኢራን الرافضة حبيب اليهود የአይሁድ አህዮች እነማን ናቸው ከተባለ አህያ አንዳት እነማን ናቸው ኢራኖች የአይሁድ አህዮች ናቸው መጓጓያ አሁን ኢራንን ተመታታለች መስሎሃል ላይ መድላል ነው እንዳይመስል ሌላ እንደው ተመስስ አድጋ ቴህራንን እንዳለለው ወደ ቲባነት ብትቀየረው ኢራንና እስራኤል ይጣላሉ አይደል መገናኛቸዋል ወይ የፖለቲካ ድርጅቱን አሁን ያለውን ተቃወም ይችላል አካሄዳቸው ይመቻል ሱኒዎችን የሚያሳድዱት እነማን ናቸው እና አቡበክር እና ዑመር ጥላት እኮ ናቸው አንተዬ በደንብ ተረዳኝ እና ኻሜናይ ሆይሚኒ ናቸው አብዮትን ያፈነዱት የድሮ ሆይሚኒ ሞቶ ኻሜናይ ነው አሁን የተተካው አሁን ያለው የመንፈስ መሪ የሚሉት ማለት ነው ሪፐብሊኩ ጦር ራሱን የቻለ ነው እንደገና ደግሞ የኻሜናይ ጦር ራሱን የቻለ ነው የኻሜናይ ጦር ኒኩለሩ በሚቆጣጠረው ወይንም ደግሞ አሁን የኒኩለር ማብያ ለሲልም የሚሆን ለምን መሳሪያውን ባትገጥም ዋናው ሚሳኤሎችን እያዘጋጀ ያለው የመንግስቱ ጦር አይደለም የማን ጦር ነው የነማን ጦር ነው የነ ኻሜናይ የመንፈሳዊ ስለዚህ የመንሃጁ የሻዓቶች ይሄ እንጂ የዚህኛው ጦር ነው ሁለት ጦር ነው ሪፐብሊካን ጦር አለ የኻሜናይ ጦር አለ የኻሜናይ ጦር በጣም ይቆጣጠራል የመንግስት ጦር ራሱ ለዚህ ተፈለ ያ ረፍ ካለው ያ በደንብ አድርገህ ስታይ እነዛ ናቸው ወደ ሳዑዲ አሁን እነዚህ አርጃ ሲሆኑ እነ ካዕባንና አቡ ጀህልምና አቡ ለሃብን ተቆጣጥረውት ነበር የና አቡ ለሃብ ወራሾች አሁን ሰፍረውበታል እናስለቀቃለን እንታጠቅ እንጂ ይላሉ እነማንን ለማስለቀቅ አሁን ሱነት ወልጀማዓት ገደባት ፈትወ ዳዕዋዎች እኮ እንትን ነው የሚሏቸው እንደ ቀሳውስት እንደ የሌላ እምነት እንደናቸው ወላሂ እንደ ሙስሊም ነው እነዚህ ሰዎች የማን ህዝብ ነን ብለው ነው ዘዕም የሚያደርጉት የዓሊ አዎ ዓሊን እንወዳለን ነው የሚሉት አዎ ኢራኖች ዓሊ ረዲየላሁ ተዓላ ዓሊ ከረመላሁ ወጅሃ ዓሊን ኢላህ አድርጎ እንዲገዛ ፋጢመቱ ዘህራ የፋጢመቱ ዘህራ ባለቤት ዓሊ ወልዩላህ ዓሊ ከረመላሁ ዓሊ ታላቁ ኸሊል ዓሊ የነብዩ ዓሊ በቃ ዓሊ ነህኑ ሸዓቱ ዓሊ እኛ የዓሊ ጀማዓዎች ብለው ይላል ዓሊ ስለ አቡበክር ምን አለ ስማኝ ዓሊ ስለ አቡበክር ምን አለ እነዚህ ሰዎች ቂልነታቸው ሞኝነታቸው እንጂ ዓሊ ረዲየላሁ ተዓላ አቡበክር በጣም ይወዳቸዋል በጣም ያፈቅራቸዋል ልዩ ሰው ናቸው ነው የሚለው ዓሊ ታዲያ ዓሊን ከወደድ ዓሊን የሚቀበሉ ከሆነ ለምንድን ነው አቡበክርና ዑመርን የጠሩት ዓሊን የሚወድ ሰው ማንን ይወድ ነበር ዓሊ የሚወደውን ይወድ ነበር في صحيح البخاري من حديث محمد بن الحنفية رضي الله تعالى عنه قال عنده قلت لأبي أي لعلي بن أبي طالب محمد بن الحنفية لا باتي لعلي بن أبي طالب عندها الكتاب أي الناس خير بعد رسول الله صلى الله عليه وسلم كما لا تنوبها لا يسوي مرت ማለት ማናቸው አባቴ ብዬ አለይን ጠየቁት አለ አቡበክር ነው አለ ማን ነው አለይ ረዲየላሁ ተዓላ قلت ثم من كذا اسكتلوا ማን ነው አባቴ አለ ثم عمر ነው አለ ማን ነው አለይ ረዲየላሁ ተዓላ አለይ እንኳን የአቡበክርና የዑመርን ታላቅነት ይህን ያላቸውን ማዕረግ እንቅራር ያደርግ ነበር ይሄ ግን ሻአቶች ያው ይሄንን ተርመስምሶ የወጣ አካሄድና ውል የሌለው ቅጥያጣ የግል ጥላቻና በእልህ በወኔ በትዕቢት ተወጥረው እንብየው ብለዋል የአቡበክር ታላቅነት አንቀበል አንበይ ባሳዎቹ የሚቆጠሩ 10 እዛ አካባቢ ሆናቸው ሷሊ ሌላው እንዳለ እርተደ بعد موت محمد ሷሃባ ሁሉ ሙርተድ ሆኗል ከምን በኋላ ከነብዩ ወልፈቷል والسابقون الأول እያለ من المهاجرين والأنصار والذين اتبعوا بإحسان رضي الله عنهم ورضوا عنه إيالا الله يودساቸው ሳለቆችን አወሩት
እነሱ ግን እነ ዑመርና አቡበክር እንዳለ አስቀምጠው እነ ዑስማን እነ ሙዓዊያ እነ አቡ ሱፊያን እነዚህ ኢማን ካንገታቸው አልወረደም እኮ ነው ያላቸው እና ሱፊያን ወላሂ ለይም ሰለላሁ አንድ ነገር ልበላችሁ بسنن الترمذي بسند صحيح صعود العلامة الألباني رحمه الله إمام الألباني صحيح ነው እንዲህ ይላሉ መላእክተኛው የሁዘይፋ ሐዲስ قال رسول الله صلى الله عليه وسلم መላእክተኛው እንዲህ اقتدوا بالذين من بعد أبي بكر وعمر ከኔ በኋላ ባሉት በሁለቱ ሰዎች ተከተሉ አሉ ነብዩ ማንና ማን አቡበክር ወዑመር አቡበክርና ዑመር ከኔ በኋላ አቡበክርና ዑመር እነዚህን ሰዎች ተከተሉ ብለው ነብዩ አለይሂ ሰላቱ ወሰለም ሷሃቦቻቸውን ቀሰቀሷቸው ነገሯቸው አስረዷቸው ስለ እነ አቡበክርና እንዲሁም ስለ ሌሎች ታላቅነት ነብዩ አለይሂ ሰላቱ ወሰለም በተለያዩ ሐዲሶቻቸው ተናግረዋል እና የአቡበክር ሲዲቅ የመጨረሻውን ሳይሆን የተናገሩት አንዳንድ ነገራቶች እንደው በትይዙ ወይንም ደግሞ በዚች መስኮት ገባ ብላችሁ ስለ አቡበክር ረዲየላሁ ተዓላ እንድታነቡና የአቡበክር ሲዲቅን ረዲየላሁ ተዓላ ታላቅነት እንድትመለከቱ በዚህ ነው አደራ የምላችሁ። እስኪ አንድ ነገር እንደ መጨረሻ ልናገር ነው። አቡበክር ሲዲቅ ያው በለዚች ኡማ ታግለዋል። ኸሊፋነት እንደመጡ ነብዩ አለይሂ ሰላቱ ወሰለም እንደሞቱ ወደ ኸሊፋነት የመጡት ልክ የዛን ሰዓት ገና ነብዩን አለይሂ ሰላቱ ወሰለም ከመቅበራቸው በፊት ቅድሚያ ኺላፋውን ያሸጋገሩ ለማን ተደረገ? ለአቡበክር ሲዲቅ ማለት ነው። ያው እንትን አንሷሮችና ቁረይሾች እዚህ መካከል ላይ እንትን ሙሐጅሮች አንሷሮች ከኛ አሚር ከናንተ አሚር ሆኖ ያስተዳድሩ ሲሉ ዑመር ረዲየላሁ ተዓላ አንድ ነገር ተናገራቸው። እንደው አንድ ነገር ልበላችሁ እስኪ እናንተ ሰዎች አላቸው። ለመሆኑ አቡበክር ሲዲቅ ለኛ መርጠውልን ለኛ ሶላት መሪ አድርገውልን ያቆሟቸው ትታችሁ እንደው የራሳቸው አሚር ማያስፈልጋላችሁ እንዴ አለ ዑመር። እንደው እንዴት ነው ነፍሳችሁ እንትን የምትለው? ለማ ቁቢባ ረሱሉላህ ሰለላሁ ዐለይሂ ወሰለም ቃለት الانصار منا امير ومنكم امير ነብዩ እንደሞቱ ከኛ እንዳለ ከናንተ እንዳለ ብለው ነበር አንሷሮች። ይህን ሲሉ ዑመር ብን ኸጣብ እንዲህ አለ فاتاهم عمر فقال ألستم تعلمون ታውቃላችሁ አይደል أن رسول الله صلى الله عليه وسلم قد أمر أبا بكر فأما الناس በታመሙ ጊዜ ነብዩ ህመም ላይ ባሉ ጊዜ አቡበክርን አዘው እንዲያሰግዱ እንዳደረጉ ታውቃላችሁ አይደል አሏቸው። ታዩኩም ተጢቡ ነፍሱ እየተቀደመ አቡበክር ታዲያ ነብዩ ኢማም አድርገውልን አቡበክርን መቅደም የሚፈልግ ሰው እንደው ማን ነው? እስኪ እንደው ማን ነው? ምን አይነት ሰው ነው? ዑመር ረዲየላሁ ዐንሁ ነብዩ ታመው እያለ ለሶላት ይምራችሁ ብለው ፊታችን ያቆሙት ዑመር አቡበክርን ነው። እንደው አቡበክር ፊት ማን ሊቆም ነው? እስኪ ንገሩ እኛ ለዑመር ረዲየላሁ ዐንሁ فقالوا نعوذ بالله أن نتقدم أبا بكر رضي الله عنه. تكتكلم يا عمر أبو بكر كمقدم ما بقى الله نتفق على أنا أخرجه النسائي وأحمد والحاكم ولم يخرجه وقال الذهبي الإمام الذهبي رحمه الله صحيح له. سلسله أبو بكر كأبو بكر في الذي ما هي የሚገባው ማንንም አካል እንደሌለ ዑመር ረዲየላሁ ተዓላ ይሄንን አረጋገጠላችሁ። አንድ ሌላ ልበላችሁ አብደላህ ነሳኢ እንትና አቡበክር ሲዲቅ በታመሙና እንትን ላይ ባሉበት ሰዓት ማንን መተካት እንደፈለጉ እንዲህ ብለው ተናገሩ። دخل حديث بعض الكبار يقبلوا أن أبا بكر لما تقول داع عبد الرحمن بن عوف أسلم مات أبو بكر يا أهم يسجل الخليفة بدما لا يشغل ولكن قالوا يا عبد الرحمن قال أخبرني عن عمر اسكي سلام عمر أحدثك لسلام عمر من ذاك عمر أنت رأس متاكم يا أبا بكر يكن يالله أنت تقول وإن كنت أعلم عنده باقي منه يعني በጣም ምርጥ ሰው በጣም ታላቅ ሰው ነው ዑመር ማለት ትልቅ ነው
ثم دعا أنت عثمان ناسي من أبو بكر مكة فسأله سل عمر من هذا فقال علمي فيه أن يماكو أبو عثمان سل عمر أن يماكو أن سريرته خير من علانيته عندهم مستو وسط ላይ ያለው የተደበቀው ባህሪ ላይ ለኛ ከሚያሳየው ባህሪ የተሻለ ባህሪ ያለው ሰው ዋናው ለይሰ ቢና ንግሩ እኛ ሷሃቢዎች መካከል እንደ ዑመር ያለ የለም ካንተ በኋላ ይሄን በለሲና ያልሐቅ አላህ ይሰጣል አሉና መጨረሻ ላይ በቃ እስኪ አሉና ሌላ ሰው ጨመሩ ማን ሰዒድ ብን ዘይድ ወሰይድ ብን ሑበይር ጨመሩ አቡበክር እስኪ እንመካከል እኔ ታመኛለሁ ትልቅ ሰው ነኝ ያው እንግዲህ አጀላቸው እየቀረበ እንደሆነ ከብዙ መረመቱን ደረሳቸው የበሽታው ተነካሪ ማለት ነው እስኪ አንተ ለሙስሊሞች ተተኪና فقال قائل ما تقول لربك اذا سأل እንግዲህ ዑመር ይሁን አመባባል ላይ አንዱን ቢያል ما تقول لربك اذا سألك عن استخلافك عمر እንደው ዑመርን ተከተህ እጌታ ስትጠይቅ ምን ብለህ ትመልስ ነው አላረከራቸው ዑመርን እንደ ወቀት ተራገርበታል በጣም ጠንካራ ነው ዑመር ያስፈራል በጣም ያስፈራል እንደው ዑመርን ተከተህ ሙስሊሞች መተካት ከራሰ በኋላ አላህ እንዴት ዑመርን ተከተህ ትመጣለህ ብትባል ምን ብለህ ትመልስ ነው አላረከር እኔ ዑመር ማአፈናፍልና ዑመር ነው فقال اكتب بريكا أبو بكر الصديق قال الله أجلسوني أسكمتوني ما أقطعت أسكمتوني أبو بكر أسكمتوني قال الله تخوفوني فما تسفروني الله عمر بمتكاتي الله نسفرامي عمر بمتكاتي فما تسفروني الله استغلبت عليهم خير أهله ثم جاء عثمان إنه خير أهله الله ምድር ላይ ከሱ ሰዎች ከተቀዮች ምርጥ የሆነውን ሰው እኮ ነው የተካውትና እንደው ታስፈራሩኛላችሁ ና ዑስማን ና ጻፍ بسم الله الرحمن الرحيم بل هذا ما عهد أبو بكر بن أبي قحافة في آخر عهده بالدنيا خارجا منها أبدا أبو بكر الصديق رضي الله عنه ይህ ከአቡ በክር የገባው ቃል ኪዳን መጨረሻው ዱንያ ሊሰናበት በቀረበበት ሰዓት وعند أول أهله بالآخرة ከዱንያ መጨረሻ ላይ ወደ አኺራ ደግሞ መጀመሪያ በጫፍ ላይ በደረሰበት ሰዓት ዳخلን فيها ወደ አኺራ እየገባ ያለ ከዱንያ እየወጣ ያለ የዚች ሰዓት እንግዲህ እንደው ሰውየው ሸታም እንኳን ሸታም ያለው ሳይሳ የገባው ቃል ኪዳን ማስፈርስናት ማለት አይቶ يؤمن ካድር በሚያምንባት ሰዓት ويوقن الفاجر መጥፎ ሰው እንኳን የአላህን ታላቅነት የሚያረጋግጥበት ويصدق الكاذب ውሸታም ሰው እውነት የሚያወራባት ሰዓት የዚችን ሰዓት أبو بكر يقبوا قال كده بل الناس عام إني استخلفت عليكم بعدي عمر بن الخطاب كان يبوها على عمر بن الخطاب انتكتشال فاسمعوا له وأطيعوا الشباب التعززوا وإني أنا براتي ينانتنم يا الله هنم يقول الله جنم حق على أبوادلكم مرتصوا بمتكاتي مرتصوا فإن عجل أن ما قوم الزين عمر فإن عجل بفتك استددره فذلك ظن به وعلم فيه اما قومه نو اما سبب عمر بزينه وان بدل فلكل امرئ ما اكتسب كغير ደግሞ ሰው ሁሉ የጁን ያገኛል አሁን ግን ምርጥ ነው والخير أردت ولا أعلم الغيب እኔ غيب አላውቅም በማውቀው ዑመር የምርጦች ምርጥ ነው እሱንም መተካላችሁ وسيعلم الذين ظلموا أي منقلب ينقلبون ስለዚህ ይሄንን ብለው አቡበክር ሲዲቅ ከሳቸው እንትን በኋላ عمر بن الخطاب من تكا عدده رضي الله تعالى عنه وارضاه جعلنا الله كنس وداجوች الله ያድርገን ከነ አቡበክር ከነ ዑመር ጋር የምንነሳ የምንቀሰቀስ الله ያድርገን አቡበክር ሲዲቅ ማለት እንግዲህ ከሞላ ጎደል ይሄ ነው አቡበክር ሲዲቅ ኸሊፋውን ከተቀበሉ በኋላ የተሰሩ ብዙ ሂደቶችና ብዙ የሚታዩ አሉ ነገር ግን እኔ ሙሉ ታሪኩን እናገራለሁ ሳይሆን ቀንጨብ ለማድረግ ነው የሞከርኩት بهذا القدر أكتفي السلام عليكم ورحمة الله وبركاته